ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ሰኔ 11 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ለመጀመሪያ ጊዜ መገናኘታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ ትዝታው ሳሙኤል ላይ ቤተክርስቲያንን በመሳደብና አባቶችን በማዋረድ የሚል ክስ በመስረቱን እንዲሁም በትግራይ ክልል ከሁለት ወር በፊት የተሾሙት የቢሮ ኃላፊ ተሽረው በሌላ ኃላፊ መተካታቸውን ጨምሮ ሌሎች መረጃዎችን ይዘናል። ዜናውን እየመራው ራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ለመጀመሪያ ጊዜ ተገናኙ። በአሜሪካ የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን አካሂደዋል። በአሜሪካ ፕሬዝዳንት ትራምፕ መቀመጫ ዋይት ሃውስ የተገኙት አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል እንደተደረገላቸው በአሜሪካ የኢትዮጵያ ኤምባሲ አስታውቋል። ኤምባሲው በማህበራዊ የትስስር ገጹ ላይ ባጋራው መረጃ ይኸው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖራቸዋል ብለዋል። ኤምባሲው አክሎም ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ናቸው። በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ ናቸው ብለዋል። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር ስላደረጉ ዝርዝር መረጃ ኤምባሲው ይፋ ባያደርግም በውይይቱ ወቅት የተገኙትን ስቴት ሴክሬታሪያት ማርኮ ሩቢዮ ጋር መገናኘታቸውን አንስተዋል። አምባሳደር ብናልፍ አንዱዓለም በአሜሪካ የኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ሆነው ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሹመት ደብዳቤና የሥራ መመሪያ መቀበላቸው የሚታወስ ነው። ፕሬዝዳንት ታዬ የሹመት ደብዳቤው በሰጡበት ወቅትም በሁለቱ ሀገራት መካከል ያለው የረጅም ዘመን ግንኙነት የሚያጠናክር ዲፕሎማሲያዊ ጥረት ማድረግ እንደሚገባም አሳስበው ነበር። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የኢትዮጵያ ብሔራዊ ጥቅም ለማስጠበቅ በቀጠናው ሰላምና ትብብር ለመፍጠር ጠንካራ ዲፕሎማሲያዊ የውጭ ግንኙነት ወሳኝ መሆኑንም ገልጸው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ ትዝታው ሳሙኤል ላይ ቤተክርስቲያንን በመሳደብ አባቶችን በማዋረድ የሚል ክስ መሰረተች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በፕሮቴስታንት እምነት አገልጋይ ትዝታው ሳሙኤል ላይ ክስ መመስረቱን አስታውቋል። የቤተክርስቲያኗ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅደው የአቃቤ ሕግ ዘርፍ እንዲተላለፍ ሲልም ጠይቋል። ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱን የበላይ ውሳኔ ሰጪ አካላት ለማዋረድ የምእመናኑን ስሜት ለመንካት ብለውም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ የራሱን የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ ቆይቷል ሲል መምሪያው አስታውቋል። በማያያዝም የቤተክርስቲያን ብፁዕ አባቶችን በየገዳማት ውስጥ የሚገኙ መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑ ተገልጿል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላት፣ ድርሳናት መጽሐፍን ድውያን መጽሐፍ ናቸው መጥፋት አለባቸው በማለት በክሱ ላይ ተካቷል። ቤተክርስቲያኗ በቅድስና የምታከብራቸውና የምትዘግራቸው ቅዱስ አባቶችና እናቶች ጣዖታትና ጣዖት አምላኪያን ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መስርቶበታል። መምሪያውና የሕግ ባለሙያዎች አብይ ኮሚቴ በአጠቃላይ 7 ነጥቦች ያካተተ የወንጀል ዝርዝሮችን በመግለጽም ጉዳዩን ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። በተያያዘ መምሪያውና የሕግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠት ክትትል በማድረግ ለፍጻሜ እንዲያበቁትም ገልጿል። በትግራይ ክልል ከሁለት ወር በፊት የተሾሙ የቢሮ ኃላፊ ተሽረው በሌላ ኃላፊ ተተኩ።
የትግራይ ክልል የውሃ ሀብት ኃላፊ ሆነው ለወራት ሲያገለግሉ የቆዩት አቶ ተወልደ ገብረጻዲቅ በአቶ ተክላይ ገብረ መድህን መተካታቸው ተገልጿል። በአዲሱ የተተኩት አቶ ተወልደ ገብረጻዲቅ ነባር የህወሓት ታጋይ ሲሆኑ ላለፉት 34 ዓመታት ከትግራይ የተለያዩ የዞን አስተዳዳሪነት እስከ አዲስ አበባ የኢህአዴግ ጽሕፈት ቤት ኃላፊ በመሆንም ሰርተዋል። ከወራት በፊት በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ወደ ኃላፊነት ሲመጣ በህወሓት እጩ አቅራቢነት ባይቶና በተባለ ተቃዋሚ ፓርቲ አባል ሲመራ የነበረውን ተክተው የክልሉ የውሃ ሀብት ቢሮ ኃላፊ ሆነው መሾማቸውም ይታወሳል። የአቶ ተወልደ ሹመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር ለተቃዋሚ ፓርቲ ሰጥቶ የነበረውን 2 የቢሮ ኃላፊነት ቦታ ወደ አንድ የሚያሳንስ በመሆኑ ተቃውሞ ገጥሞትም ነበር። ይህንን ተከትሎ ታዲያ የቀድሞ የክልሉ የውሃ ሀብት ቢሮ ኃላፊ አቶ ተወልደ በሰጡት አስተያየት ከፖለቲካ እንቅስቃሴ በተሰረዘው ህወሓት መካከል ቡድናዊ ሽኩቻ አለ ያሉ ሲሆን በ2 ወር ውስጥ በምን ምክንያት ከኃላፊነታቸው እንደተነሱ ግን ያሉት ነገር የለም። ይኸው የቀድሞ የቢሮ ኃላፊ ታዲያ አቶ ተክላይ ገብረ መድህን በተባሉ የህወሓት የስራ አስፈጻሚ አባል መተካታቸው ተገልጿል። አቶ ተክላይ ገብረ መድህን የሹመት ደብዳቤያቸውን ከፕሬዝዳንት ሌተናል ጀነራል ታደሰ ወረደ እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮች አረጋግጠዋል ሲል ቲኪቫ ኢትዮጵያ ዘግቧል። አስተያየት ሰጪዎች በበኩላቸው እንዲህ ያለው ሹመት ያልተለመደ ነው ያሉ ሲሆን ሹመቱ ህወሓት መካከል ቡድናዊ ሽኩቻ መፍጠሩን ያሳያልም ብለዋል። ኤርትራውያን ስልታዊ የመብት ጥሰት እየደረሰባቸው መሆኑን ተመድ ይፋ ባደረገው ሪፖርት አረጋገጠ። በተባበሩት መንግስታት የኤርትራ የሰብአዊ መብት ልዩ ዘገባ ባወጣው ሪፖርት ኤርትራውያን በፕሬዝዳንት ኢሳያስ አፈወርቂ የ3 አስርት ዓመታት የስልጣን ዘመን ከፍተኛ የመብት ጥሰት እየደረሰባቸው መሆኑን አረጋግጧል። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ አንዳንድ ጊዜ የአፍሪካ ሰሜን ኮሪያ የሚል ቅጽል ስያሜ እንደሚሰጣት ሪፖርቱ የጠቆመ ሲሆን በዓለም ላይ ከመብት ጋር በተያያዘ ይፋ በሚደረግ የሀገራት መመዘኛ ዝርዝር ኤርትራ ሁሉም መጨረሻ ቦታ ላይ እንደምትገኝ አንስቷል። በተባበሩት መንግስታት የሰብአዊ መብት ጉዳይ የኤርትራ ልዩ ዘጋቢ ሙሐመድ አብዱሰላም ባቢከር ከትናንት በስቲያ ሰኞ ጄኔቫ ስዊዘርላንድ ላይ በተካሄደው የመሪዎች ጉባኤ ላይ ባደረጉት ንግግር በኤርትራ የሚታዩት የመብት ጥሰቶች ስልታዊ መሆናቸውን አንስተው አስቸኳይ ተጠያቂነት እንደሚያስፈልግም አስረድተዋል። ኤርትራ ነጻነቷን ካገኘች ጀምሮ በኢሳያስ አፈወርቂ መሪነት በበላይነት የተመራች የምትገኝ ሲሆን ፕሬዝዳንት ኢሳያስ ተቃዋሚዎችን በኃይል በማፈን በተደጋጋሚ ጊዜያት ተቃዋሚዎችን በአስፈሪ ሁኔታ ለብዙ አስርት ዓመታት ያለ ፍርድ አስረው እንደሚገኙም ጠቅሰዋል። ተመድ ባርነት ያለው የኤርትራውያን የብሔራዊ አገልግሎት ሲቪሎች ለዕድሜ ልክ ውትድርና እንዲሁም ለግዳጅ የጉልበት ስራ የሚዳረግ መሆኑንም ያሳያል። ወደ ኤርትራ እንዳይገቡ ክልከላ የተጣለባቸው ሙሐመድ አብዱሰላም ለዓመታት ፍርድና ክስ በኤርትራ የታሰሩ ሰዎች ስም ከፍ ብሎ መጠራቱ ይቀጥላል ሲሉም በመድረኩ ላይ ተናግረዋል። በጄኔቫ የተመድ ተወካይ ሀብቶም ዘርአያ በበኩላቸው ሪፖርቱ ግልጽነትና ሚዛናዊነት የጎደለው በማለትም አጣጥለውታል። ልዩ ሪፖርት በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንደካውኑ ቀደም ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ነው ብለዋል። ኢራን ከእስራኤል ጋር እያካሄደችው ባለው ግጭት ሩሲያ በመካከለኛው ምስራቅ ሌላ ወዳጇን እንዳታጣ መስጋቷ ተገለጸ። እስራኤል በኢራን ላይ ዘርፈ ብዙ ጥቃቶችን እየፈጸመች መሆኗን ተከትሎ የሩሲያ ባለስልጣናት በመካከለኛው ምስራቅ ያለው ወቅታዊ ሁኔታ አሳሳቢና አደገኛ ነው እያሉ ይገኛሉ። ይህንም ተከትሎ የሩሲያ ሚዲያዎች የሁለቱ ሀገራት ግጭት ለሞስኮ ያለው አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ መሆናቸውን የዚህ ማሳያ ነው ተብሏል። ለዚህ እንደ ምክንያትነት የተነሳው ሩሲያ ከ5 ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችባት አገር ላይ እስራኤል የምታደርገው ጥቃት መከላከል አለመቻሏ መሆኑም ይነሳል። ነገር ግን ይህ የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረት እንደማያካትት የሚነገር ሲሆን የጦርነት ተባብሶ የሚቀጥልና አድማሱን የሚያሰፋ ከሆነ ሩሲያ በመካከለኛው ምስራቅ ያላት ተጽዕኖ የሚያስቀር መሆኑንም እየተነገረ ይገኛል። ነገር ግን ይህ የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረት እንደማያካትት የሚነገር ሲሆን የጦርነት ተባብሶ የሚቀጥልና አድማሱን የሚያሰፋ ከሆነ ሩሲያ በመካከለኛው ምስራቅ ያላት ተጽዕኖ የሚያስቀር መሆኑ እየተነገረ ይገኛል። 6ኛ ቀኑን በያዘው የኢራንና እስራኤል ግጭት እስራኤል ትናንት ሌሊት
በቴህራን የሚገኙ የኒውክሌር ማብለያና ጦር መሳሪያዎች ማዕከል መምታቱ የተገለጸ ሲሆን ኢራን ደግሞ ወደ እስራኤል የምታደርገው የጥቃት መጠን እየቀነሰች መምጣቷም ተነስቷል። በዚህም የእስራኤል ጥቃትና ትራምፕን ጨምሮ የእስራኤል ባለስልጣናት በቴህራን የሚገኙ ነዋሪዎች ከተማዋን ለቀው እንዲወጡ ማስጠንቀቃቸውን ተከትሎ ነዋሪዎች የቻሉትን ንብረት እየያዙ ከከተማዋ ለማውጣት በሚደረጉ ጥረቶች በነዳጅ ማደያዎችና በጎዳናዎች ላይ ረዣዥም ሰልፎችና የትራፊክ መጨናነቆች እየታዩ መሆናቸውም ተነግሯል። በዚሁ ጦርነት ላይ ቀጥተኛ ያልሆነ ተሳትፎ እያደረገች የምትገኘው አሜሪካ በኢራን ላይ በሚካሄደው ጥቃት እስራኤል ጎን በመሆን ጥቃት ለመፈጸም እያጤነች መሆኗም ተሰምቷል። ነገር ግን በዚህ ጦርነት አሜሪካ በቀጥታ መሳተፏ ግጭቱ ወዳልተጠበቀ አቅጣጫ ሊወስደው ይችላል የሚል ስጋት በአሜሪካ ኮንግረስ አባላት በኩል እየተነሳም ይገኛል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን